ሰላም ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። ፈጣሪ አምላክ ሰላምና ጤናችሁን ያብዛልኝ እያልኩኝ ዛሬም ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ ፋሚሊዎች። በዚህ ሳምንት ቢያንስ 5000 ማለፍ አለበት። ሁላችሁም ይሄንን ቪዲዮ ሼር አድርጉልን። ከ5000 እንብለጥ እስኪ ፋሚሊዎች። ያው ዛሬም እጅግ አጅብ የሚያስብል ነገር ተለቋል። አሁን ላይ የና አብርሃም እና ሩታ ቪዲዮ እጅግ በጣም ገራሚ የሆነ እየመጣ ነው። በዚህ ሰዓት ሰው ግራ የገባ ነው ፋሚሊዎች። ታማሚው ማን እንደሆነ ሁሉ መለየት እስኪያቅተን ድረስ በጣም ማለት አጀብ የሚያስብል ነገር ነውና የታመመው ማን ነው? እና አብርሃም ጀስት እነ ቡዜ ማን ነው የታመመው? ጤነኛውስ ማን ነው የሚለው ነገር እጅግ በጣም ግራ እያጋባን ያለው። ዛሬ ያው እነ ሩታ የራሳቸውን ጊዜ ሰዓት ለማሳለፍ ከሀገር ሊወጡ እጅግ በጣም ትልቅ ጥረት እያደረጉ ነበር። ያንን ነገር ደግሞ በማየት እጅግ በጣም ደስ እያለኝ ሳለ ሁሌም ያው ጥሩ ነገር ለማድረግ ስትሞክሩ በመሀል የሚገባ የሆነ ሳንካ አይታጠም እና አንዳንድ ነገሮችን እናያለን ፋሚሊዎች። በዛ ጉዳይ ላይ ሀሳባችንን አስተያየታችንን እንሰጣለን። እናንተው ግን እንዳልኳችሁ ለዚህ ቤት አዲስ የሆነ ሁሉም ይህንን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ ለብዙዎች ሼር አድርጉልን። በጣም ለብዙዎች ሼር አድርጉልን። የዛሬው እጅግ በጣም ጉድ የሚያስብል ነው። የእውነት እጅግ በጣም ገርሞኛል። ማለት አንዳንዴ ፋሚሊዎች ሩታ በባሏ ላይ ሙሉ መፍት አላት። ከሌሎቹ ከማንም በላይ እጅግ በጣም ሙሉ በሙሉ መፍት ያላት ሩታ ናት። እነሱ ይህንን ነገር አልተረዱም ይሁን አላወቁም ይሁን እጅግ በጣም ግራ ገብቶኝ ነው ያለው። ሩታን የሆነ እንደማያገባት አይነት ነገር ለማድረግም ጥረት እያደረጉ ነው። ይሄ ነገር ደግሞ እጅግ በጣም ትልቅ ስህተት ነው። ፋሚሊዎች ግን ምንድነው የሚለውን ነገር እናያለን። በጣም ገርሞኛል። የዛሬው ደግሞ በደንብ ነው የምናወራው። ፊት ለፊት ላይ ያዘው፣ ግባበት ዝጋበት ዳን ዝጋበት። ኤፍሬም ነው የያዘው። ጭራሽ ይዘው እንጂ የት ነው የምትሄዱት? ና ውረድ አንተ ና ውረድ። ሰሚያለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደል? በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድነው? አንቺ በሰላም ሲነገርሽ ማሰሚም በጣም ሲሆን አሰሚም አንቺ ችግር ልጆቹ መዝናናት አይችሉም እንዴ? አንተ ሲጀመር ማለት ነው። አንተ እንደዚህ ነው ምንስናና ወንድምህ ምን ይሁን? እሺ ከዚህ በላይ ምን አይሁን ግን እንደዚህ ቆይ አይተው ቡዜ ተረጋጊ። ቆይ ሲጀመር ማን እንዳልጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? አይደንት ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት ነው የምትሄዱት? ምን ያገባሽ? አይመለከትም። በረምራ የሚመለከተኝ ነው ምን አይመለከትም። ዝም አልኩ። እንደዚህ ነው አንተ ለምን እንደገራተን የሚመለከተም ይመስላል። አንተ ምን አገባ እንዴ? እነሱ አያገባቸውም እንዴ? እነሱ መብት የላቸውም። ምን አገባ አንተ? አገባኛ ካላገባን ለምንድን ነው የምታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም። ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል እንዴ። ደስተኛ ይሁን ነው ልጁ፣ ደስተኛ ይሁን ነው። ደስተኛ ነው እኮ እንዴ። ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። እና ፋሚሊዎች ያው እንዳያችሁት ነው። ከፊት ወጥተው መንገድ ለመዝጋት እየሞከሩ አይተናል። ይህንን ነው እያልኩኝ ያለሁት ፋሚሊዎች። በጣም አንዳንድ አሁን ላይ ደግሞ የሩታ ህይወት እጅግ በጣም እያሳዘነኝ እየመጣ ነው። ለምን ካላችሁ ስቲል ከአብርሃም ጋር በሆነችበት ታይም በሙሉ በጣም የራሷን ጊዜ እንዳታሳልፍ በጣም እየተዋጓት ነው ያሉት እና ማለት በጣም በብዙ ነገር ቻሌንጅ ሊያደርጓት እየሞከሩ ነው። ከአብርሃም ጋር እስቲ ናት ብለን እንኳን ለመድፈር እንዳንችል እየሆነ ነው። እሷ የፈለገችውን ጊዜ ሊሰጧት አልቻሉም እና በምንም ታምር ደግሞ ፋሚሊዎች አሁን እያደረጉ ያሉት ነገር በሙሉ በጣም ክሪል በሆነ መንገድ ያሳያል እኮ። በጭራሽ ሩታና አብርሃምን አንድነታቸውን አልፈለጉትም። እኛ ደግሞ ይህንን ነገር ነው እየተቃወመን ያለ ነው።
ምንም ነገር ማድረግ ካለባት ሩታ እንጂ እናንተ አይደላችሁ። ሲቀጥል ደግሞ እነዚህ ሰዎች ምንም አይነት ነገር ሊያደርጉ ይችላሉ። ጀስት አሁን እናንተ እያደረጋችሁት እንዳለው አይደለም። አብርሃም ከሩታ ጋር መሆን እንደሚፈልግ እጅግ በጣም ግልጽና ግልጽ ነው። ምንም አይነት ድርድር የሌለው ነገር እንደሆነ ግልጽ ነው። ሲቀጥል ደግሞ በዚህ ልክ መንገድ እስከ መዝጋት ደረጃ ድረስ ይሄ አንደኛ ያስጠይቃል። ፋሚሊዎች ምንም ያክል ቤተሰብ ቢሆኑም ያው ከሁለት ውጪ ቡዜና ዴቭ ቤተሰብ ቢሆኑ ምንም ያክል ባይዘዌ አንድ ሰው ካገባ በኋላ ከምንም በላይ የሚቀድመው ባል ጀስት ሚስት ናት። ተወድ ከቡዜ ጋር ያለን ነገር ጨርስና ችግር የለውም እንሄዳለን። ለምን አላስባላችሁ? ሌላ ቀን ይደርሳል። አሁን ታይሙ የኛ የእናንተ ነገር ነው የሚደርሰው። ለማለፈ ደግሞ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘንህ እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለአንቺ ማመን አይመለከተንም። አንቺ አመንሽ አላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተናል? ይመለከታል። እስካሁን አልፈልግሽም ማለት ነው። እየነገረሽ ነው ደጋግሞ። ስለዚህ ለምን ነው ስለሰማ አይኖራችሁ? ዳን ምንድነው ያደረከው? ለምን አይኖርህም? ነው ተሰማኛለህ። ያሰብከው ነገር አልተሳካልህም። ገባ? ይሄ ልጅ ምንም አልሆነም። መዝናናት ፈለግን ሊዝናኑ ነው። አለቀ። ሌላ ነገር እኮ የለም። ኤፍሬም እኛ አሁን እያለን ያለ ነው አብረሽ ወይ ሩታ አንተም አትዝናኑ አይደለም። እየተረዳችሁኝ ከሆነ ማለት ነው። አሁን ሁላችንም እኛ እዚህ ተቸኳኩለን ወይ እናንተ ጋር እንደዚህ ብለን የመጣንበት ምክንያት አንደኛ ቦርሳ ይሄንን ሁሉ ሰብስባችሁ ስታስገቡ አብረሽ የትም ቦታ አሁን እንደዚህ አይነት ውጪ ሀገር ጉዞ ስታደርጉ አብረሽ እኛ ማናውቅበት እህት ወንድሞቹ ማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብረሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ እንኳን ቡዜና ዳኔ ትናንት አግኝተውት ነበር አይደለም? እሱም ቢያንስ ከሱ ጋር ባለም ከቤተሰቡ በላይ ለሚስቱ ነው ሊያስብ የሚገባው። ሚስትም ደግሞ ከቤተሰቧ በላይ ለባሏ ነው የምታስብ የሚገባው። ከህግ አንጻር እንኳን ቢኬድ ፋሚሊዎች ይሄ ነገር እነሱን ያስጠይቃቸዋል። ስለዚህ አሁን ቀጥታ ፎከሳቸው ዳኒ አሁን እንደተለመደው ነው፣ እንዳልኳችሁ ነው። ነገሮችን ለማሽቃበጥ እየሞከረ ነው እንጂ ምንም ለአብርሽ ያሰበና የተጨነቀ አይነት ሰው እንዳልሆነ በጣም ግልጽ ነው። ዳኒ ደግሞ በዚህ ልክ መሆን እጅግ በጣም ገርሞኛል። በዚህ ልክ እንደዚህ ሆነ ለጥሩ ነገር እንደዚህ ብትጥር እኮ ጥሩ ነበር። መጀመሪያ አብርሃምና ሩታ በተጣሉ ጊዜ እነሱን ለማስታረቅ በእንደዚህ አይነት መንገድ እየጣርከ ቢሆን ጥሩ ነበር። ተንኮል ሳትሰራ በእንደዚህ አይነት መንገድ ታትረ ቢሆን አብርሃምና ሩታ መሃል ሄርሜላም ባልገባች ሌላም ሰው ባልገባ ነበር። አይታል። አንተ ግን በእነ አብርሃምና በእነ ሩታ ጉዳይ ላይ እያደረግክ የነበረው ተንኮልና ሴራ ነው። ያ ነገር ደግሞ የአብርሃምና የሩታን ግንኙነት እንዲሻክር አደረገ። ያላቸው መሃል ላይ ያላቸው መግባባት እንዲርቅ እንዲለያዩ ምናምን አደረገ። የአብርሃምና የሩታ መለያየት ሲሰፋ መሃል ላይ ሄርሜላ ገባች። ሄርሜላ ከገባች በኋላ ህይወታቸው ተበጠበጠ ምናምን። ይሄ ሁሉ ነገር እንዲሆን ደግሞ ትልቁ ምክንያት ዳኒ ነበር። ከዚህ ፊት ነገሩን በሙሉ አምኗል። ማለት እየተደረገ በነበረው ተንኮልና መጥፎ ነገሮች በሙሉ ተጠያቂው እሱ እንደሆነ በግልጽ አምኗል። ስለዚህ አሁን ላይ እያደረግከው ያለው ጥረት፣ አሁን ላይ እያደረግከው ያለው ሙከራ፣ አሁን ላይ ከነቡዜ ጋር አንድ ሆነ እየጣርከውን ያለውን ጥረት ያኔ ለሩታም እንደዚህ አድርገ ቢሆን ኖሮ ዛሬ ሰላማቸው በተመለሰ ነበር። ዛሬ ደስታቸው በተመለሰ ነበር። መሀል ላይ ደግሞ ምንም ነገር ሳይፈጠር በሰላም በኖሩ ነበር። ሆኜ ኤፍሬምም ቢሆን ገብቶሻል አይደለም? አሁንም እንድትረጅኝ እያስረዳሁሽ ነው ያለሁት። አሁን እኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም። በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ካንቺ ጋር ነው፣ እኛ ጋር አልወሰድነውም እኮ። ለምንድን ነው የምትፈሪው? ከኔ ጋር እንዲሆን ፈቀዳችሁለት? ካንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ? ፈቀዳችሁለት? ተለያይታችኋል እንዴ? የትኛውንም አይነት መንገድ እኮ ማንኛውም ሰው እሱ ማለት ነው። ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው። በቀጥታ አማርኛና በግልጽ ተናግረን ምንድነው ሰላም የነሳነሽ? አብርሽ ጤንነቱ እንዲመለስ ከዚህ በላይ አብርሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽን የነሳ ነው። አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳው። አብርሃም ወደ ጤንነቱ ከተመለሰ ኦሬዲ ሰላም እንደሚነሳ ስለምን እኔ እኮ መቻመመው አንቺ መቻመሙ ያለሽ እሱ ጊዜ እየወሰዳችሁብን ነው። በእግዚአብሔር ሰዓታችሁን እየበላችሁ ሲጀመር ሰማኛ እኮ ኤፍሬም ለምሮ ማን ሄደው አይሄድም። ለምሮ ማን ሄደው አንተ ልብ አለ አብርሃም ይዞት ይላል። ሰማኛ አብርሃም ልብነት ይራሳየ ግቡ አለ። በእናትህ ልጁን ሲጀመር ማለት ነው ኤፍሬም ተረጋጋ።
እሱን እገፋለሁ ብለህ ልጁን ትጥለዋለህ። ተረዳኸኝ አይደለም? እዚህ ጋር ጻልጃለህ። አዳምጠን ስማ አብርሃም፣ አንዴ ተረጋግተህ አዳምጠን። በቃ ትላንትና ፕሮግራም ይዛል ቃል ገብተህልናል አይደል አብርሃም አዳምጠኝ። ሌላ ቀን እንደርሳለን እኮ። ኖ ለምን ይሄኛው አልቀደመም? ለምንድን ነው እነሱ ሩታ ሐሳብ ስትሰጥ እሱ ሲሰጥ ያስቀደምከው? እህትን ትላንት እሺ ብለሃት ነበር። ሩታ ጠዋት ተነስቶ ይዞ መሄዱ ለምን አስፈለገ? ለምን ነገር ከነገ ወዲያ አትወስዱም? ዛሬ ከእህቱ ጋር ይሁን። ጊዜያችንን ምን ትፈሪያለሽ? የምትፈሪው ነገር ከሌለ ልጁ ነግሮሻል እንደተነጋገርን። ከዛ በኋላ በሌሊት ይዘሽ ወጣሽ እንጂ የምትፈሪው ነገር ከሌለ ምንም ነገር የሚይዝሽ ነገር እንዲህ የለም። ገብቶሻል አይደል? ምንም ነገር ሊሆን አይዝሽም። በቃ ይቅርታ አድርጊልኝ፣ ፈርቼ ማለት ነው። ለፈራሽማ ነው እንጂ ለምን ትጨነቂያለሽ? ለምን እስከሀገር በቃ ባርሽ በሌሊት ወጣ አልደረሱብኝ አይነት ነገር የሚመስለው ሁኔታችሁ ለምን ምን አስፈለገው? ምን አልንኛ ጤናው መልሹ ይመለስ እንዴው ብትይ አንቺ ማለት ነው ተኛ ጋር ተስማምተሽ። ስለዚህ አንተ አሁን እዚህ ህይወት ውስጥ ምንም አይነት ነገር የሚያገባ የሚመለከት አይነት ነገር የለም። ጭራሽ ካያችሁ ኤፍሬምን ለመምታት አይነት ነገር የሆነ እንትን እያለ አክት እያደረገ ነበረና ይሄን ጉዳይ አንተን አይመለከትም። በቃ ጀስት ከነዚህ ሰዎች ህይወት ለምንድን ነው የማትወጣው? ከአብርሃምና ከሩታ ህይወት በቃ ውጣ። በቃ ዳኒ አንተ ለምንም አታስፈልግም። በቃ የሆነ ጥሩ ጥረት እንደሚያደርግ ሰው ለማስመሰል በጣም እየሞከርክ ነው። ይሄ ነገር ደግሞ ስህተት ነው። ሄርሜላ ደግሞ በዚህ ልክ ሙጭጭ ማለት ጥሩ አይደለም። በቃ ወደ ሩታ እንደተመለሰ ወንድምሽም ነገሮችን እንድታቆሚ ምናምን ነግሮሻል። ለምን ተረድተሽ የራስሽን ህይወት መኖር አትጀምሪ? ለምን ዛሬም በነ ሩታ ህይወት ለመግባት ትሞክሪያለሽ? ስለዚህ አንቺ ያው ብዙም እንትን ስላልሆነ የቡዜ ደግሞ እጅግ በጣም ነው የገረመው። ፋሚሊ እጅግ በጣም ማለት ነው የማይመስል ነገር እኮ ነው። ፋሚሊዎች ለማገናኘት እየጣሩ ያሉት እየሞከሩ ያሉት። ዛሬ ሩታና አብርሃም ለመዝናናት የሚመጡት ቡዜ ስለቀጠረች ነው ብለው ነገሮችን ለማምታታት ይሞክራሉ። አንቺ ስለቀጠርሽ ምናምን አይደል? እኔ ብያቸዋለሁ ፋሚሊዎች፣ ቡዜ ጥሩ ብትሆን ሩታ ከቡዜ ጋር ተስማምታ ብዙ አይነት ነገር ማድረግ ትችል ነበር። ቡዜ ግን የሩታን ውድቀት የምትፈልግ ሰው ስለሆነች ሩታ ደግሞ ጭራሽ ቡዜ ልሰማት አሁን ላይ ፍቃደኛ እንዳልሆነች ግልጽ ነው። ይህንን ነገር ደግሞ እጅግ በጣም ደግፋታለሁ። ትክክልም ናት ፋሚሊ፣ ትክክልም ናት። ቡዜ በጣም ንግግሮችሽ በሙሉ በጣም ስለሚያናዱ አሁን ሩታ አንቺን አልቀበል እያለች ያለች። ስለዚህ እነዚህ ሰዎች የራሳቸውን ጊዜ ማሳለፍ እስከፈለጉ ድረስ ኢንጆይ ማድረግ ከፈለጉ ምናምን ነገር ለምን ሰላማቸው እዛም እናንተ ጋር እያሉ ሰላም አጥተው አሁንም ደግሞ ወጥተው መዝናናት እስር ቤት ነው እንዴ? ቆይ እስር ቤት ነው? እናንተ ለአብርሃም የተመደባችሁ ጋርድ ናችሁ ወይ ደግሞ ሩታ ጀስት ወይ ምንድነው? ቆይ እናንተ አሁን እኮ እያደረጋችሁ ያላችሁት ነገር በጣም የእውነት በጣም የሚደብር ነገር ነው። አብርሃም ወደ ሞት እየሄደ አይደል? አብርሃምን ሊገሉት አይደል? አብርሃምን የሆነ ምንም እኮ እንትን አይደለም። በቃ ልጁም እየተናገረ ነው፣ ፈልጌ ነው እያለ ነው። ልጁ ሲያቅ ምናምን እያየን ነው። በቃ ልጁ ፈልጎ እስከሆነ ድረስ ለምንድን ነው ማተተውት? ይሄ እንኳን እናንተ ናችሁ አሁን አብርሃም እያሳመማችሁትና አይምሮን እንዲስት ለማድረግ እየጣራችሁ ያላችሁት እናንተ ናችሁ እንጂ አብርሃም ፍጹም ጤነኛ እንደሆነ እየተናገረ ነው። የራሱ ጊዜ እንደሚያስፈልገው እየተናገረ ነው። ከሚስቱ ጋር ነው ያለው። ስለዚህ ተዋቸው፣ በቃ ጊዜያቸውን ያሳልፉ። ዴብም አንተ እንደዚህ ትቀየራለህ ብዬ አላሰብኩም። ጀስት የፈለገ የአብርሃም ሰላም፣ የአብርሃም ጤንነት፣ የአብርሃም ደህንነት ቢያሳስበ በጣም ንግግሩን ካያችሁ ቪዲዮ ላይ ፋሚሊዎች ኤፍሬም ላይም የሆነ ነገር አድርጋለች ምናምን በቃ ሩታ እንደ ደጋሚ ሩታ የሆነ ጠንቋይ ቤት እንደምትሄድ ምናምን እንደዛ አይነት ነገሮችን ለምንድን ነው እንትን የምትሉት? ጀስት ምን እሷ ብቻ ናት እንትን የምትለው? ኤፍሬም እዚህ ነገሮች ስላለ ኤፍሬም ንጹህ ነው ምናምን ነገር ኖ፣ በጣም ትልቅ ስህተት እየሰራችሁ ነው። ስለዚህ እነዚህን ሰዎች ተዋቸው። ባሉበትም ከተማ ላይ ሰላም አጥተው እየኖሩ እንደሆነ ግልጽ ነው። እንደዚህ እናንተ እያስጨነቃችኋቸው ከሆነ አስቡ። ሌላም ሰዎች እንዴት እነዚህ ሩታን ምን ያክል ሰላም እንደነሷት በጣም ባይዘው ያድንቃለሁ። ይህንን ነገር ሁሉ ተቋቁማ መቀመጧ ከአብርሃም ጋር እጅግ በጣም ጎበዝና ጀግና ሴት ነው እና በቃ አሁን ወደ ህግ እንሂድ ብለዋል። ጀስት ወደ ህግ ቢሄዱ ህግ እጅግ በጣም ግልጽ በሆነ መንገድ ስነግራችሁ ለሩታ ነው የሚፈርደው። እነ ዳኒ እንደውም ቀድሚያ መሄድ የነበረባት ይመስለኛል ወደ ህግ ሩታ ነበረች። እነዚህን ሰዎች ከህይወት ያስወጡልኝ ብላ ሩታ ነበረች መሄድ የነበረባት።
ህግ ቦታ ስትሄድ እኮ ድግምት ነው እንትን ነው አፍዝቶር ነው እንደዛ አይነት ነገር እኮ የለም እኮ። አብርሃም ይጠየቃል። አብርሃም ከሩታ ጋር ነው መሄድ መሆን መፈልገው ካለ ፍጥንጦ የሚጠባ ሕፃን ልጅ አይደለም። ስለዚህ ቀጥታ ከሩታ ጋር መሄድ ፈልጋለሁ ካለ ለሩታ ነው እንጂ የሚፈርዱላት እናንተ እንዳላችሁት ነገሩ ወደ እናንተ ምናምን እንደውም ጥሩ ነው። ከሩታ ህይወት እንድትወጡ በጣም ትልቅ ማስጠንቀቂያ ይሰጧቸዋል ብዬ አስባለሁ ፋሚሊዎች። ይሄ እንደውም አብርሃምና ሩታ በሰላም እንዲኖሩ ትልቅ ምክንያትና መንስኤ ይሆናል። ህግ ካስጠነቀቃቸው መቼም እንደማይገቡበት እርግጠኛ ነኝ። ቀጥሎ ለመግባት ከሞከረ ደግሞ ዳኒን አንጠልጥሎ ወደ ህግ ማቅረብ ነው። ስለዚህ እነዚህ ሰዎች አሁንም ጊዜ ያሳልፉ፣ ሰላማቸውን ስጧቸው። በጣም እየረበሻቸው ነው። ትዳር መሀል ካልገባን ትዳር ካላፈረስን እያላችሁ እኮ ነው። ትዳር ካላፈረስን በግድ ትዳር ካላፈረስን ኧረ አይሆንም፣ አይመጣውም፣ ተዋቸው። ስለዚህ ሩታዬ ይሄ በቃ ይሄ ነው። አሁን ሁሌም ጀስት ማድረግ ያለብሽ ራስሽን ፍሬ አድርገሽ መዝናናት፣ የራስሽን ጊዜ መውሰድ። እንደዚህ ደግሞ እያፈላ እየደነፋ የሚመጣውን በሙሉ ለህግ እያቀረብሽ ህግ ከጎንሽ እንደሚሆን እጅግ በጣም ግልጽ ስለሆነ ወደ ህግ እያቀረብሽ ለነገሩ መፍትሄ እንደምታገኝ እጅግ በጣም እርግጠኛ ነኝ። ደግሞ አድንቄሻለሁ። ይህን ሁሉ ነገር ተቋቁመሽ እስከ ዛሬ መድረስሽ በጣም ብዙ ነገር እየደረሰባት እንደሆነ ግልጽ ስለሆነ ይህን ሁሉ ነገር ተቋቁማ ባሌን አልሰጥም ብላ ይዛ እስከዚህ ሰዓት መምጣቷ ሩታ የእውነትም ጀግና ናት። እነዚህ ሰዎች ደግሞ ከመሀል ወጥተው ከዚህ በላይ የእውነት ደስተኛ ሆነው እንደማይ በጣም እርግጠኛ ነኝ። እናንተስ ምን ታስባላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፋሚሊዎች ይህንን ቪዲዮ ለብዙዎች ሼር አድርጉልኝ። በዚህ ሰሞን ቢያንስ 5000 መግባት አለብን እላለሁ። ሰላምና ጤናችሁ ይብዛልኝ። እጅግ በጣም ወዳችኋለሁ። ለዛ ነው እየወጣን ያለ ነው። አለቀ። አታካብዱት። እሺ ኤፍሬም አንተ ምን ታረጋለህ? ቆይ መኪናው ሰማኝ ኤፋ ወንድሙ ነህ አይደል? አሁን ከአንተ በላይ የእሱ ጤንነት እያስጨነቀው ያለው እኮ እሱ ነው። አንተ ግን ማድረግ የነበረብህ እንዲህ ነበር። አብርሃምን ቆይ እስቲ እኔ ከዚህ በፊት ብዙ ብያለሁ፣ ደግሜ ልበልህ። አብርሃም ወንድምህ የምታውቀው ራሱ እንዲህ ነው። አንተ አሁን ይሄ ደህና ነው እንዲህ ነው ጊዜ ማሳለፍ ፈልጓል ምናምን የሚለው ቃል እንድትነግረኝ አልፈልግም። ጤንነቱ እውነት አንተ የወንድምህ ጤንነት የሚያሳስብህና እንዲህ በጣም በከፍተኛ የሚያስጨንቅህ ከሆነ እስቲ ቆም ብለህ ወንድምህን ለማየት ሞክርና ከጤናው ከሆነ ምን አገባን፣ መብቱ ነው፣ ምርጫችን ነው ብያለሁ። ልጁ ግን ከጤናው እንደሆነ እርግጠኛ ሁን እስቲ አንተ ራስህ መጀመሪያ። ከጤናው እንደሆነ ሆኛለሁ። ይሄ መልስ አልፈልግም፣ ሁሌ ይሄ ነው የምትለኝ። ኤፍሬም ለምንድን ነው እዚህ ምን ቆመው? እኔ ራሱ በቃ ብለህን ነበረ። ስማኝ አብርሃም፣ እኛንም እኮ እሺ ብለህን ነበረ። ቡዜም መታለች፣ ይኸው ከዚህ ጋር መሄድ ትችላለህ። መመለስ ነው መንገዱ፣ ምንም ችግር የለውም። እኛም ይዘን እንመለስ። አንድ ሰው ጤና ለሚያስፈልገው ሰው ነው ኤፍሬም ትሰማኛለህ? ጤና ለሚያስፈልገው ሰው ጤና፣ መዝናናት ለሚያስፈልገው ሰው መዝናናት። ገባህ አይደለ? ልጁ እንደዚህ ፈዞ ሲስቅ ሲጫወት ደስ እያለው ቢሆን ችግር አልነበረውም። አፍዛችሁ ወስዳችሁት ምኑን ነው የምታዝናኑት? ህፃን ነው እንዴ እሱ? ሲጀመር አልገባ ያለኝ ደግሞ እንዴት ነው አብረሽ ምን ሆነሃል? እንዴት ነው ሂድ ስትባል የምትሄደውና ስትባል የምትመጣው እንዴ? አብረሽ አንተ ትላ እንዴ እያናገረች ያለችው እኮ ቡዜ ናት እንዴ? እንኳን አንተ የሁላችንም ታላቅ ናት አይደለም እንዴ? ቆማ እኮ እዚች ጋር የምታናገረ ታላቃችን እህታችን ናት። እሺ ብለህ መታዘዝ ይመስል አንተ እነሱ ና ስላሉ ብቻ የምትሄደው ከመጀመር ምን አይነት ባህሪ ነው ይሄ እንዴ? እኛ ወይ ከሩታ ጋር መታረቅ ወይ ሰላም መሆኑ ጉዳያችን እሱ አይደለም እኮ። አንተ ደህና አይደለህም እኮ። እኔ ደግሞ እንቀምድ ሩታ የትም ዛሬ የትም አትሄዷትም። ለምን ማን ሄዶ የትም አትሄዷትም። ወደ ህግ አካል ነው የምሄደው። አሁን በቃ ጨርሻለሁ። በጣም አንጠፈጠፍኩኝ ኃይሌን ማለት ነው። አሁን ግን ወደ ህግ አካል ትሄዱና የሚወስነውን ይወስናል ህግ። ይሄ ልጅ በጤናው አይደለም፣ እንዲሆኑ ደግሞ ህይወት የለም፣ ምንም ህይወት የለም። የሚቀመጥ አልፈልግም። ወይ እስኪሞት አይደለም የምጠብቀው። ገባ? ህግ አትዝናኑ ይለናል። እስኪሞት አይደለም የምጠብቀው ወንድሜ፣ ወይ እስካብድ ድረስ አይገርምህም? ኦኬ ህግ አትዝናኑ ይለናል። ህግ አትዝናኑ ካለ ምን ነው? ወይ ገባ መኪናውን ችግር የለውም። አብርሽ ተረጋጋ። ህግ አትዝናኑ ይለን ከሆነ እናያለን። ህግ ይዳኛል። ገባ ችግር የለውም። አዲ ጄክ ካልገባ ነው እኔ እዚህ ሆናለሁ። ግቢ አንቺ ችግር የለውም። እኔ እዚህ ጋቢና ገባ አንተ ካልገባ በቃ እስቲ እናያለን። አትሂዱ የሚለን ነገር እናያለን።